የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሚዲያችን ተከታታዮች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አበይት ጉዳዮችን እናስተዋውቃችሁ። በስተመጨረሻም ፕሬዝዳንቱ ከስልጣን መነሳታቸው ተረጋገጠ። ሀገር ጥለው ለመኮብለል ሲሞክሩ በደህንነቶች በቁጥጥር ስር ውለዋል የተባሉት ከፍተኛ ባለስልጣን ከስልጣን መባረራቸው ተሰምቷል። የብልጽግና ፓርቲ የተሰጣቸውን ሀገራዊና የፓርቲ ተልዕኮን በአግባቡ ባልተወጡ አመራሮች ላይ የተለያዩ እርምጃዎችን መውሰዱን አስታውቋል። እርምጃው ከተወሰደባቸው መካከል በአብይ አህመድ የተሾሙት አንድ የክልል ፕሬዝዳንት ጉዳይም ከፍተኛ መነጋገሪያን ፈጥሯል። በሌላ በኩል አቶ ጌታቸው ረዳ አዲስ ሹመት መሰጠቱ ተገልጿል። መረጃው በዘገባችን በዝርዝር ተካቷል። በዝርዝር ታደምጡታላችሁ። በሌላኛው መረጃችን ከፍተኛ ባለስልጣኑ ህዝቡ የጦር መሳሪያ እንዲታጠቅ ጥሪ አስተላለፉ። ፋኖ እየመጣብን ነው ያሉት አንድ የኦሮሚያ ክልል ከፍተኛ ባለስልጣን ህዝቡ የጦር መሳሪያ በመታጠቅ ራሱን ከጥቃት እንዲከላከል ያቀረቡት ጥሪ ከፍተኛ መነጋገሪያን ፈጥሯል። በዝርዝር ተሰሙታላችሁ። በሌላኛው መረጃችን ደግሞ በስተመጨረሻም ኢትዮጵያ ለኤርትራ እጇን ሰጥታለች። በቀይ ባህርና በአሰብ ወደብ ይገባኛል ጥያቄ ምክንያት ከፍተኛ የፖለቲካ ውጥረት ውስጥ የሚገኙት ኢትዮጵያና ኤርትራን በተመለከተ በዛሬው ዕለት አንድ አነጋጋሪ መረጃ ወጥቷል። ሁለቱ ሀገራት ወደ ጦርነት ሊያመሩ ከጫፍ ደርሰዋል እየተባለ በሚገኝበት ወቅት የኢትዮጵያ መንግስት የአስታርቁኝ አቤቱታ ያቀረበች ሲሆን እርቁ የማይሳካ ከሆነ ጉዳዩን ወደ ዓለም አቀፍ ፍርድ ቤት ወስዳለው ማለቷም ከፍተኛ መነጋገሪያን ፈጥሯል። ሙሉ መረጃው በዘገባችን ተካቷል። ታደምጡታላችሁ። ከውጪ ባገኘነው መረጃ ደግሞ በጎረቤት ሀገር ጅቡቲ የመፈንቅለ መንግስት ሙከራዎች መኖራቸው ተነገረ። ከወራት በፊት ከሀገሪቱ ሚኒስተርነታቸው የለቀቁት አንድ ባለስልጣን የሀገሪቱ ጦርና የፖሊስ ኃይል በተጠንቀቅ ሆኖ እንዲጠብቅ መታዘዙን በኤክስ ገጻቸው ላይ ያሰፈሩት መግለጫ ከፍተኛ ድንጋጤን ፈጥሯል። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዘገባችን ተካተዋል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ከኛ ዘንድ ያገኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ባለስልጣኑ የተገደሉት በፋኖ ታጣቂዎች በተፈጸመ ጥቃት መሆኑ ተረጋገጠ። በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ኃላፊ አቶ ለማ ወንዳፈራው ትላንት በተፈጸመባቸው ጥቃት እንደተገደሉ መዘገባችን የሚታወስ ሲሆን የዞኑ አስተዳደር ባወጣው መረጃ ግድያውን አረጋግጧል። የሸዋሮቢት ከተማ ሰላምና ጸጥታ ኃላፊ በታጣቂዎች ሲገደሉ በክልሉ ግጭት ከተቀሰቀሰ ወዲህ የአሁኑ ለሶስተኛ ጊዜ የተፈጸመ ነው ተብሏል። የከተማ አስተዳደሩ ለግድያው የጥፋት ቡድኖች ስል የጠራቸውን የፋኖ ታጣቂዎችን ተጠያቂ አድርጓል። የግድያውን ፈጻሚዎችና ከጀርባቸው ያሉ ኃይሎችን በማደን ለሕግ እንደሚያቀርብም አስተዳደሩ በመግለጫው ላይ ገልጿል። ከሸዋሮቢት ከተማ አስተዳደር በተሰጠው የሐዘን መግለጫ ሐሳብን በሐሳብ እንጂ በጉልበት ማሸነፍ የማይችሉ ናቸው ያላቸው ኃይሎች አስተዳደሩን ገድለዋል ብሏል። የጥፋት እጃቸውን እስከ መጨረሻው ለመቁረጥ አንድም ዕድል አናሳልፍም ስልም ገልጿል። ወደ ሌላኛው መረጃችን ስናመራ በስተመጨረሻም ኢትዮጵያ ለኤርትራ እጇን ሰጥታለች። በቀይ ባህርና በአሰብ ወደብ ይገባኛል ጥያቄ ምክንያት ከፍተኛ የፖለቲካ ውጥረት ውስጥ የሚገኙት ኢትዮጵያና ኤርትራን በተመለከተ በዛሬው ዕለት አንድ አነጋጋሪ መረጃ ወጥቷል። ሁለቱ ሀገራት ወደ ጦርነት ሊያመሩ ከጫፍ ደርሰዋል እየተባለ በሚገኝበት ወቅት የኢትዮጵያ መንግስት የአስታርቁኝ አቤቱታ ያቀረበች ሲሆን እርቁ የማይሳካ ከሆነ ግን ጉዳዩን ወደ ዓለም አቀፍ ፍርድ ቤት ወስዳለው ማለቷም ከፍተኛ መነጋገሪያን ፈጥሯል። ኢትዮጵያ ከኤርትራ ጋር ያለውን ችግር በሽምግልና መፍታት እንደምትፈልግም ነው ያስታወቀችው። የተወካዮች ምክር ቤት አባልና የውጭ ግንኙነትና ደህንነት ጉዳዮች ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያ ሕዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌለው በመግለጽ ከኤርትራ ጋር ያለው ችግር በሽምግልና መፍታት እንፈልጋለን ሲሉ ተናግረዋል። አምባሳደሩ ትላንት አርብ ጥቅምት 14 ቀን በሰጡት ቃለ ምልልስ የባህር በር እጦት ለኢትዮጵያ ኢኮኖሚ ደህንነትና መረጋጋት ፈተና መሆኑን ጠቅሰው ሀገሪቱ የባህር በር ለማግኘት
ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥልም አስታውቀዋል። ለወደፊት የአገሪቱ ኢኮኖሚ ባህር በር ወሳኝ ሆኖ መገኘቱንም አስረድተዋል። አምባሳደር ዲና ሲናገሩም በዚህ ረገድ የኢትዮጵያ ጥያቄ ፍትሃዊ ነው፣ እንዲሁም በ1982 የወጣውና የባህር በር የሌላቸው ሀገራትን የሚመለከተው ዓለም አቀፍ ሕግ ይደግፈናል ያሉ ሲሆን የኢትዮጵያ ፍላጎት በሰላማዊ መንገድ ሰጥቶ በመቀበል መርህ አብሮ ማደግ ላይ የተመሰረተ መሆኑን አስረድተዋል። ከዚህ ውስጥም በጎረቤት ሀገራት ላይ ምንም አይነት ጫና የማድረግ ፍላጎት እንደሌለም ጠቅሰዋል። ይህንንም ኢትዮጵያ በተደጋጋሚ ስትገልጽ መቆየቷን አስታውሰዋል። ንግግራቸውን ሲቀጥሉም እኛ አሁን ጦርነት ውስጥ መግባት አንፈልግም ብለዋል። በአሁኑ ወቅት የኢትዮጵያ ሕዝቦች ፍላጎት ማደግና ተባብረው ከችግርና ከድህነት ውስጥ መውጣት ነው ያሉት አምባሳደር ዲና በዚህም የተነሳ ኢትዮጵያ በጎረቤቷ ኤርትራ ላይ ጦርነት ውስጥ የመግባት ፍላጎት እንደሌላት አስረድተዋል። ከዚህ ጎን ለጎን ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደምትቀጥልበት ገልጸው ይህም የሚሆነው ግን በወታደራዊ መንገድ ሳይሆን በስምምነት ላይ በመመስረት መሆኑን አስምረውበታል። በኢትዮጵያና ኤርትራ መካከል የተፈጠረው ችግርን ለመፍታት በሽምግልና ለመፍታት ኢትዮጵያ ፍላጎት እንዳላት የጠቀሱት አምባሳደሩ የሁለቱም ሀገራት ወዳጅ የሆኑ ሀገራት በዚህ ጉዳይ የሽምግልና ስራ እንዲሰሩ ጥረት እየተደረገ መሆኑንም አስታውቀዋል። አምባሳደር ዲና ይህ ሽምግልና ካልተሳካ ኢትዮጵያ ጉዳዩን ወደ ፍርድ ቤት ልትወስድ እንደምትችልም ፍንጭ ሰጥተዋል። ወደ ሌላኛው መረጃችን ስናመራ ከፍተኛ ባለስልጣኑ ህዝቡ የጦር መሳሪያ እንዲታጠቅ ጥሪ አስተላለፉ። ፋኖ እየመጣብን ነው ያሉት አንድ የኦሮሚያ ክልል ከፍተኛ ባለስልጣን ህዝቡ የጦር መሳሪያን በመታጠቅ ራሱን ከጥቃት እንዲከላከል ያቀረቡት ጥሪ ከፍተኛ መነጋገሪያን ፈጥሯል። በኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ አቶ ወንዳፈራሽ ሉሌሳ የወረዳው ነዋሪዎች ንብረታቸውን ሽጠው ጦር መሳሪያ እንዲገዙ ትላንት ከነዋሪዎች ጋር ባደረጉት ውይይት አሳስበዋል። አቶ ወንዳፈራሽ የአማራ ጽንፈኛና ሸኔ ካሏቸው ቡድኖች ጥቃት ራሳቸውን ለመከላከል ነዋሪዎች ለሚገዙት የጦር መሳሪያ መንግስት በአስቸኳይ ፍቃድ ይሰጣል ማለታቸውን ሚዲያችን ከወረዳው ኮሙኒኬሽን ጽህፈት ቤት በማህበራዊ ትስስር ገጹ ካሰራጨው ተንቀሳቃሽ ምስል ላይ መመልከትም ችሏል። ዋና አስተዳዳሪው ይህንን ያሳሰቡት እሁድ ዕለት ታጣቂዎች በወረዳው በፈጸሙት ጥቃት 20 ያክል ሰዎች ከተገደሉ በኋላ ነው። ባለፈው እሁድ ከጉራጌ ዞን አዋሳኝ የመጡ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት ከ20 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን በተመለከተ ከፍተኛ ድንጋጤን የፈጠረ ጉዳይ እንደነበር የሚታወስ ነው። በስተመጨረሻም ፕሬዝዳንቱ ከስልጣን መነሳታቸው ተረጋገጠ። ሀገር ጥለው ለመኮብለል ሲሞክሩ በደህንነቶች በቁጥጥር ስር ውለዋል የተባሉት ከፍተኛ ባለስልጣን ከስልጣን መባረራቸው ተሰምቷል። የብልጽግና ፓርቲ የተሰጣቸውን ሀገራዊና የፓርቲ ተልዕኮ በአግባቡ ባልተወጡ አመራሮች ላይ የተለያዩ እርምጃዎችን መውሰዱን አስታውቋል። እርምጃ ከተወሰደባቸው መካከል በአብይ አህመድ የተሾሙት አንድ የክልል ፕሬዝዳንት ጉዳይ ከፍተኛ መነጋገሪያ ሆኗል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ትላንት ጥቅምት 14 ቀን 2018 ዓመተ ምህረት ባካሄደው መደበኛ ስብሰባ በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሮ አቅጣጫ ማስቀመጡን የፓርቲው ምክትል ፕሬዝዳንት አቶ አደም ፋራ አስታውቀዋል። እንደ አደም ፋራ መግለጫ የተሰጣቸውን ሀገራዊና የፓርቲ ተልዕኮን በአግባቡ ባልተወጡ አመራሮች ላይ የተለያዩ እርምጃዎች መወሰዱን ተናግረው ፓርቲው ህዝብንና ሀገርን ተጠቃሚ ለማድረግ የጀመራቸውን ተግባራት አጠናክሮ እንደሚቀጥል ጠቅሰዋል። ከውስጥ የመረጃ ምንጮች ያገኘናቸው መረጃዎች እንደሚያመላክቱት በፓርቲው እርምጃ ከተወሰደባቸው አመራሮች መካከል የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ እንደሚገኙ ተነግሯል። የክልሉ ፕሬዝዳንት አቶ ደስታ ሌዳሞ በሙስና ወንጀልና በብልሹ አሰራር ጋር በተገናኘ ስማቸው በስፋት ሲነሳ የቆየ ሲሆን በትላንትናው ስብሰባ ፓርቲው እርምጃ እንደወሰደባቸው ነው የተነገረው። የፕሬዝዳንቱን ተተኪ በመምረጥ መረጃው በቅርቡ ለህዝብ ይፋ እንደሚደረግ ምንጮች አክለዋል። ርዕሰ መስተዳድሩ አቶ ደስታ ሌዳሞ ሀገር ጥለው ለመኮብለል ሲሞክሩ በደህንነቶች አማካይነት ተይዘው ተመልሶ እንደነበር ከዚህ ቀደም በስፋት መዘገቡ የሚታወስ ነው። በሲዳማ ክልል መንግስት ውስጥ ያለው ብልሹ አሰራርና ከክልል እስከ ወረዳው የተመደቡ አመራሮች የሚፈጽሙት የማናለብኝነት ዝርፊያ ማህበረሰቡን ጉድ ያሰኘ ነው ተብሏል። ከወራት በፊት የሐዋሳ ከተማ ከንቲባን ጨምሮ የክልሉ የሰላምና ጸጥታ ቢሮ ኃላፊ የሆኑ
የሆኑት አቶ ጢሞቴዎስ አለማየሁና ሌሎችም ባለስልጣናት በሙስና ወንጀል ተጠርጥረው ከስልጣን መሰናበታቸው የሚታወስ ነው። በሌላ በኩል ለአቶ ጌታቸው ረዳ አዲስ ሹመት መሰጠቱ ተሰማ። የትግራይ ዲሞክራሲያዊት ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መምረጡ ተነግሯል። በትላንትናው ዕለት የምስረታ ጉባኤውን ያካሄደው ስምረት ፓርቲ ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም 7 ጉዳይ አስፈጻሚ ኮሚቴ አባላትንና 31 የምክር ቤት አባላትን መርጧል። በዚህም መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ፣ ነጋ አሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ደግሞ ምክትል ፕሬዝዳንት እንዲሁም ሰብለ አሰፋ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። በተመሳሳይ የቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበር አቶ ገብረ ህይወት ገብረ ስላሴ እንዲሁም አብራላይ አበራ ምክትል ሊቀመንበር ሆነው ተመርጠዋል። በመጨረሻም የውጭ ዜና። በጎረቤት ጅቡቲ የመፈንቅለ መንግስት ሙከራዎች መኖራቸው ተነገረ። በሀገሪቱ መፈንቅለ መንግስት ሊደረግ ይችላል በሚል ከባድ ስጋት መፈጠሩ ተሰምቷል። ከወራት በፊት ከሀገሪቱ ሚኒስተርነታቸው የለቀቁት አንድ ባለስልጣን የሀገሪቱ ጦርና የፖሊስ ኃይል በተጠንቀቅ ሆኖ እንዲጠብቅ መታዘዙን በኤክስ ገጻቸው ላይ ያሰፈሩት መግለጫ ከፍተኛ ድንጋጤን ፈጥሯል። ከወራት በፊት ከሀገሪቱ ሚኒስተርነታቸው የለቀቁት ሙሐሙድ ጉዱ የጅቡቲ ጦርና የፖሊስ ኃይል በተጠንቀቅ ሆኖ እንዲጠብቅ መታዘዙን በኤክስ ገጻቸው ላይ ጽፈዋል። ሰራዊቱ በተጠንቀቅ እንዲሆን የታዘዘው የህዝብ አመጽ ወይንም ኩዴታ ሊኖር ይችላል በሚል ነው ያሉት ሲሆን የጅቡቲ ጦር በታሪክ ጎን እንዲቆምም ጠይቀዋል። ከዚህ በተጨማሪ በጅቡቲ የጸጥታ ስጋቶች እንዳሉ የተለያዩ ዓለም አቀፍ የመረጃ ምንጮች እያመላከቱ ይገኛሉ። አልሸባብን ጨምሮ የሽብር ቡድኖች በጅቡቲ ጥቃት ለመፈጸም ፍላጎት እያሳዩ ነው ተብሏል። በቅርቡም የፖለቲካ ውጥረት በአገሪቱ እየጨመረ መምጣቱን የሚገልጹ ዜናዎች በስፋት እየተሰራጩ ይገኛል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።